ሰላም እንዴት ናችሁ? ዛሬ እስቲ የዚህን እንትን ላሳያችሁ። እነዚህ ጃኮች ተሰክተው ውስጣቸው ላይ ይሰበራል እና ይሄ ነገር ብዙ ጊዜ ጂፓዞች ላይ ያጋጥመናል፣ አንዳንድ የሪሲቨሮች ላይ ያጋጥመናልና የተሰበሩትን ስባሪዎቹን እንዴት በቀላሉ እናወጣለን የሚለውን ላሳያችሁ። እኔ ያው ካልተጎረጎረ ብዙ ካልተነካካ ለማውጣት ብዙ ካልተፈረፈረ መርፌ እናረግና መርፌውን በላይተርም እንደዚህ ደግሞ ካውያ ካለን በካውያ እናሞቀዋለን። ሊድ አርገን እናሞቀዋለን። ላይተር ካለን ላይተር አርገን መርፌውን እናሞቀዋለን። ከዛ ሰክተን ትንሽ ከደረቀ በኋላ መሳብ እንጀምራለን ማለት ነው። እንደዚህ በቀላሉ ማውጣት እንችላለን እንጂ ስንጎረጉር ወይ ስንታገል መዋል አይጠበቅብን ብዙ ጊዜ ማለት ነው። እነዚህ እንትኖች ለምንድነው ሙቀት የምንጠቀመው ወይ ደግሞ ላይተር ወይ ካውያ የምንጠቀመው? እቺኛዋ ውስጧ ያለችው ላስቲክ ነው። ላስቲክ ስለሆነ ላስቲኩን እናቀልጠውና ከዛ በኋላ እንሞክራለን ማለት ነው። በጣም የተጎረጎረውስ ካሁን በጣም ተጎርጎሮ ተፈርፍሮ ከሆነ መርፌ እምቢ ይለናል። ስለዚህ እንደዚህ ተለቅ ያለ ነገር እናረጋና ወደ ውስጥ ነው የምንጫነው። ወደ ውስጥ እየተጫነ ሙቀት እንሰጠዋለን። እኔ በብሎወር ነው የሰጠሁት የዚህ የካውያ ሰላ የማይሆንለት ማለት ሙቀቱ። ስለዚህ በዚህ መልኩ እያሞቀን ቀስ አድርገን እናወጣዋለን ማለት ነው። ስለዚህ ሙቀት ትንሽ ይፈልጋል። ፈጠን እያረኩት ነው። ስለዚህ ማንኛውም ጂፓዝ ላይ ሲኖርባችሁ ሲሰበርባችሁ ያው መፈርፈር ሳይሆን ቀጥታ መርፌ አግለን ውስጡ በደንብ ከተን ከዛ ከደረቀ በኋላ ቀስ አድርገን ስንስበው በቀላሉ ማውጣት እንችላለን ማለት ነው። ስለዚህ ባለሙያም ጋር መውሰድ አይጠበቅብንም። በቤታችን በቀላሉ መስራት እንችላለን፣ ማውጣት እንችላለን ማለት ነው። እዚህ ቴክኒሻሎች ባለሙያ ከሆነን ደግሞ በዚህ መልኩ በቀላሉ ነቅለን 5 ደቂቃ በማትፈጅ ነቅለን መመለስ እንችላለን ማለት ነው ለከስተመሩ። ስለዚህ ቺን ሼር ላርጋችሁ ብዬ ቺን ቴክኒክ ተጠቀሙ። ብዙ ጊዜ እንቆጥባለን ማለት ነው። አመሰግናለሁ።